መጣን ጌታ ሊጎበኝ ይዛ ሊሆንልን ክርስቲያን በዓላትን ቢያከብር ያለው ጥቅም እና ያለው ጉዳት ምንድን ነው? በነገራችን ላይ አንድ ክርስቲያን በዓላትን ቢያከብርም ወይንም ደግሞ በዓላትን ባያከብርም ጥቅምም የላቸውም ጉዳትም የላቸውም እንደ ክርስቲያን እንደ አዲስ ኪዳን ክርስቲያን። ነገር ግን ስለ በዓላት ማወቅ ያለበት ነገር አለ። የትኞቹ መጽሐፍ ቅዱስ ውስጥ ያሉ በዓላት ናቸው? የትኞቹስ መጽሐፍ ቅዱስ ውስጥ የሌሉ በዓላት ናቸው? የትኞቹ ከመጥፎ ልማድ ጋር የተገናኙ በዓላት ናቸው? የትኞቹ ደግሞ በእርግጥ እግዚአብሔር አዲስ ኪዳን እስኪገባ ድረስ ለእስራኤላውያን ሰጥቷቸው አክብሯቸው ብሎ ያዘዛቸው በዓላት ናቸው የሚሉትን ማወቅ ለአንድ ክርስቲያን ብዙ ጥቅም አለው። ብዙ ማለት ዘርፈ ብዙ ነው። ከሚታሰበው በላይ ብዙ አእምሮ መንፈሳዊ ሕይወቱን እንደዚሁም ደግሞ እምነቱን በክርስቶስ ላይ እንዲጥል በክርስቶስ ላይ እንዲያደርግ የሚያስችል ጥቅም ያለው ዕውቀት ነው። ይህንን ማወቅ ትልቅ ዕውቀት ነው እና እነዚህን በዓላት እንመልከታቸው። በመጽሐፍ ቅዱሳችን ላይ የሌሉ በዓላት ነገር ግን አይሁዶች ደግሞ ሲያከብሯቸው የቆዩ በዓላትን እንመልከታቸው። አስቀድመን መጽሐፍ ቅዱስ ውስጥ በፍጹም የሉ። እነዚህ በዓላት ብንፈልጋቸው 66ቱን መጽሐፍት ብንበረብራቸው በፍጹም ልናገኛቸው የማንችላቸው የአይሁድ በዓላት፣ አሁን ላይ አይሁዶች የሚያከብሯቸው በዓላት ናቸው። ሌሎች አያከብሯቸውም። ደግሞ መጽሐፍ ቅዱስ ላይ በፍጹም የሉም። ወይንም ደግሞ እግዚአብሔር እነዚህን በዓላት አክብሩ አላለ ብለን ከምንላቸው በዓላት መካከል አንደኛው ፑሪም የሚባለው በዓል ነው። ፑሪም የሚባለው በዓል የአስቴር መጽሐፍን ተንተርሶ የመጣ በዓል ነው። ፑሪም ይባላል። ይሄም በአርጤክስስ ዘመን ያንን ሁሉ ሀገራት በተቆጣጠረ ጊዜ እስከ ኢትዮጵያ ድረስ በዛ ሀገር በሙሉ አርጤክስስ በያዘው ሀገር በሙሉ ደግሞ ሃማ በተባለ ሰው አማካይነት አንድ አዋጅ ወጣ። ይሄም አዋጅ አይሁድ ባለበት ሀገር በሙሉ እንዲገደልና እንዲጨፈጨፍ የሚል አዋጅ ነው። አንድ አይሁዳዊ እንዳይኖር። ይሄ አይሁዶችን ለማጥፋት የተደረገ ስትራቴጂ ነው። ከምድረ ገጽ አይሁድ የማጽዳት ስትራቴጂ ነው። አዋጁን ያስነገረው ሃማ ቢሆንም ነገር ግን ከሃማ በስተጀርባ ማን እንዳለ እኛ ክርስቲያኖች እናውቃለን። ይህንን ቀን አስመልክቶ በዚህ ጊዜ ላይ አስቴር ንጉሱ ጋር በመሄድ ይሄ አዋጅ እንዲገለበጥ አስደርጋለች። ከዛ በኋላ ይሄ ጅምላ አይሁዶችን የመጨፍጨፍ ሙሉ አይሁድን የማጥፋት አዋጅ ተቀየረና አይሁዶች በሙሉ ዳኑ። ይህንን ቀን በማስመልከት አይሁዶች የዳኑበትን ይህንን ቀን በማስመልከት የሚያከብሩት በዓል አለ። ይሄም በዓል ምን ይባላል? ፑሪም የሚባል በዓል ነው። ይሄ በዓል መጽሐፍ ቅዱስ ውስጥ በየትኛውም ስፍራ እንመለከተው። ያም ብቻ አይደለም፣ እግዚአብሔርም ይህንን በዓል አክብሩ ብሎ አይሁዶችን አላዘዛቸው፣ በፍጹም አላዘዛቸው። ግን አይሁዶች የሚያከብሩት በዓል ነው። ይሄ በዓል ፑሪም ይባላል። ሌላኛው በዓል ዮም ሐሽዋ የሚባል በዓል አለ። ይሄ ደግሞ በቅርብ የመጣ በዓል ነው። አይሁዶች እዛ
ናዚ ባዘጋጃቸው ካምፖች ውስጥ በማጎሪያ ካምፖች ውስጥ ያሳለፉትን ስቃይ ማስታወሻ በዓል። በዚህ ጊዜ ወደ 6 ሚሊዮን የሚጠጉ አይሁዶች ያለ ጥፋታቸው ምንም ሳያደርጉ አይሁዳዊ በመሆናቸው ብቻ የዘር ማጽዳት ዘመቻ ተደርጎባቸዋል። አይሁዳዊ በመሆናቸው ብቻ ነው እንዲህ አይነት ዘመቻ የተደረገው። ይሄ ዘመቻ የተደረገውም ደግሞ የሚያመሳስለው ነገር ናዚ በተቆጣጠረበት ስፍራ በሙሉ ነው። ጀርመኖች ባሉበት ቦታ በሙሉ እንዲህ አይነት ነገር ተደርጎ 6 ሚሊዮን አይሁዶች ተገድለዋል። አንዱ ካምፕ እንደውም የአውሽዊትስ ካምፕ የሚባለው ካምፕ ብቻው 1 ሚሊዮን በላይ የሚሆኑ አይሁዶችን የተገደሉበት ቦታ የተገደሉበት የማጎሪያ ካምፕ ነው። ስለዚህ አይሁዶች ከዚህ ካምፕ ይህንን ካምፕ በዚህ ካምፕ የደረሰባቸውን ስቃይ ማስታወሻ ቀን ብለው የሚያከብሩት በዓል ዮም ሐሽዋ የሚባል በዓል ነው። ይሄ የቅርብ በዓል የ20ኛው መቶ ክፍለ ዘመን የመጣ በዓል ነው እና ይህንን በዓል ያከብራሉ አይሁዶች። ይሄ በዓል እንግዲህ የመጣው ራሱ አሁን በ20ኛው መቶ ክፍለ ዘመን ነው ብለናል። ስለዚህ እንዲህ አይነት በዓል ደግሞ መጽሐፍ ቅዱስ ውስጥ ማግኘት እጅግ በጣም አስቸጋሪ ነው። ከዚህም ውጪ ያሉ በ20ኛው መቶ ክፍለ ዘመን የመጡ ሌሎች በዓላቶች አሉ፣ አይሁዶች ወይንም ደግሞ እስራኤላውያን የሚያከብሩት በዓል። ሌላኛው በዓል ግን አሁን የምንጠቅሰው መጽሐፍ ቅዱስ ውስጥ አለ። በዓሉ መጽሐፍ ቅዱስ ውስጥ ሲከበር ይታያል ኢየሱስ ክርስቶስ በነበረበት ዘመን ላይ። ነገር ግን እግዚአብሔር አክብሩ ብሎ ለአይሁዶች የነገራቸው በዓል አይደለም። በዘሌዋውያን መጽሐፍ ምዕራፍ 23 እግዚአብሔር በሙሴ በኩል ለአይሁዶች ወይንም ደግሞ ለእስራኤላውያን በዓላትን በሚሰጥበት ጊዜ ይህንን በዓል አልጠቀሰም። የለም በዓሉ ወይም ይህን በዓል አክብሩ አላለም። ነገር ግን በመጽሐፍ ቅዱሳችን ውስጥ ግን ተጽፎ የምናገኘው በአዲስ ኪዳን መጽሐፍ ላይ ተጽፎ የምናገኘው በዓል ነው። በአዲስ ኪዳን መጽሐፍ ዮሐንስ ወንጌል ምዕራፍ 10 ቁጥር 22 ላይ አንድ በዓል ሲከበር እንመለከታለን። ይህም በዓል የቤተ መቅደስ መታደስ በዓል ይባላል። የቤተ መቅደስ መታደስ በዓል የሚባል በዓል ሲከበር እንመለከታለን። ይህንን በዓል የትኛውም የብሉይ ኪዳን መጽሐፍ ላይ አንመለከተው። የቤተ መቅደስ መታደስ የሚባል በዓል ብሉይ ኪዳን መጽሐፍ ላይ የለም። አዲስ ኪዳን መጽሐፍ ላይ ደግሞ ዮሐንስ ወንጌል ላይ እንመለከታለን። አይሁዶች ሲያከብሩት እናያለን። ይሄ በዓል ቀጥታ የሚገናኘው ግሪኩ ንጉሥ አንቲዮከስ ኤጲፋነስ የሚባለው ሰው በአይሁድ ቤተ መቅደስ ላይ ኢየሩሳሌም በሚገኘው ቤተ መቅደስ ላይ ማለት ነው አሳማ ሰውቶ ነበረ። ካህናትን አስገድሎ ቤተ መቅደሱን ደፍሮ ከዛም በኋላ ደግሞ የድፍረቱ ድፍረት ሆኖ በቤተ መቅደስ በአይሁድ ቤተ መቅደስ ላይ አሳማ ሰዋ። ይሄ ጸያፍ የሚባል እንስሳ ወደ ቤተ መቅደስ የማይቀርብ እንስሳ በቤተ መቅደስ ላይ መስዋዕት ተደርጎ ተሰዋ። ከዛም በኋላ ደግሞ የተለያየ የጣዖት አምልኮት ተካሂዶበታል ቤተ መቅደሱ ላይ በዚህ ሰው አንቲዮከስ ኤጲፋነስ በሚባል ሰው አማካይነት።
ከዚህ በኋላ የመቃባውያን እንቅስቃሴ ተጀመረ። የመቃባውያን እንቅስቃሴ ተጀምሮ ይህንን የአንቲዮከስ ኤጲፋነስን ጦር ይረታል። የመቃባውያን እንቅስቃሴ ኃይለኛ እንቅስቃሴ ነው። ኃይለኛ አመጽ ነው። የአይሁዶች አመጽ ነው። በዚህ አማካይነት ይሄ ቤተ መቅደስ ድጋሚ ወደ እድሳት ይመጣል። ስለዚህ ይሄኛው ቤተ መቅደስ ድጋሚ ሲታደስ ወይንም ደግሞ ይህንን የአንቲዮከስ ኤጲፋነስን ስራ ፈጽመው አጽድተው ከዛ በኋላ ድጋሚ ቤተ መቅደሱን አድሰው ለአገልግሎት ብቁ ሲያደርጉት በየዓመቱ አንድ በዓል እንዲከበር ተደረገ። ይህም በዓል የቤተ መቅደስ መታደስ በዓል ወይንም ሃኑካ የሚባል በዓል እንዲከበር ምክንያት ሆነ ማለት ነው። ይሄ በዓል በመጽሐፍ ቅዱስ አዲስ ኪዳን ዮሐንስ ወንጌል ምዕራፍ 10 ቁጥር 22 ላይ ተቀምጦ እንመለከታለን። ነገር ግን በሚያሳዝን ሁኔታ ምንም ያህል መጽሐፍ ቅዱስ ላይ ቢቀመጥ ራሱ እግዚአብሔር አክብሩ ብሎ አይሁዶችን ያላዘዘው በዓል ነው። እግዚአብሔር የሌለበት በዓል ነው ማለት ነው። እግዚአብሔር የማያውቀው በዓል ነው። ለምንድን ነው እግዚአብሔር የሚያውቀውና እግዚአብሔር የማያውቀው በዓል ብለን መክፈል ያስፈለገን በምንልበት ጊዜ እግዚአብሔር ያዘዘው በዓል ላይ ይሄ የኔ በዓል ነው ብሎ ለአይሁዶች ለእስራኤላውያን በሙሴ አማካይነት የነገረው በዓል የሚገልጸው ትንቢትም አለ፣ የሚያመለክተው አካልም አለ። እነዚህ በዓላት በቀጥታ የሚያመለክቱት አካል አለ። በዓላቱም ራሱ የእግዚአብሔር ናቸው። የግለሰብ ወይም የሰዎች የማህበረሰብ በዓላት አይደሉም። የእግዚአብሔር መሆናቸው የሚያመለክተው ነገር አለ። ይህም የሚያመለክተው በጥላ መልክ የሚስሉት የሚያሳዩት አካል አለ እነዚህ በዓላት። ነገር ግን አሁን ላይ እያየናቸው ያለነው በዓል አይሁዶች እያከበሯቸው ነው። ነገር ግን ምንም አይነት የሚያመለክቱት ስዕል የለም። ጥላ ሆነው ሊገልጹት የሚችለው ነገር የለም። የሰው በዓላት ናቸው፣ የማህበረሰብ በዓላት ናቸው። የእግዚአብሔር በዓላት ፈጽሞ ሊሆኑ የማይችሉ በዓላት ናቸው እነዚህ አሁን አይሁዶች ያከበሯቸው በዓላት። ነገር ግን አንድ ነገር አስተውለን መመልከት ያለብን ሁሉም በዓላት እነዚህ አይሁዶች የሚያከብሯቸው በዓላት ማለት ነው። አይሁዶች የሚያከብሯቸው በዓላት እግዚአብሔር ያዘዛቸውም እግዚአብሔር ያላዘዛቸው ራሳቸው ያመጧቸው በዓላትን ጨምሮ ሁሉም በዓላት ምክንያትነት አድርገው የሚያነሱት ነጥብ የአይሁድ ሕዝብን መጨቆንና በጠቅላላው ለግድያ መቀረባቸውንና ከዛ ግድያ ማምለጣቸውን የሚያመለክቱ በዓላት ናቸው። ሁሉንም ስንመለከታቸው ፑሪም እንበለው አይሁድ ከጠቅላላ ከሃማ ከወጣላቸው አዋጅ የተረፉበት ነው። ጅምላ ጭፍጨፋ ነው። ሃኑካም ብንለው አንቲዮከስ ኤጲፋነስ የሚባለው ሰው አይሁዶችን በጠቅላላ ለመግደል አቅዶ ጭራሽ ደፍሮ ቤተ መቅደሱን ያረከሰበት ጉዳይ። ዮም ሐሽዋ የሚባለው ደግሞ ሂትለር ማጎሪያ ካምፖችን አስቀምጦ አይሁዶችን በጋዝ ቻምበር የጨረሰበት ጉዳይ። ይህም ጅምላ ጭፍጨፋ ነው። 6 ሚሊዮን አይሁድ ነው የተጨፈጨፈው። እና እንዳለ በጠቅላላው በምንመለከትበት ጊዜ እነዚህ የአይሁድ ሕዝብን
ከጅምላ ጭፍጨፋ ያመለጡበትና የዳኑበትን ሂደት የሚያሳዩ በዓላት ናቸው። በብሉይ ኪዳን ላይ እግዚአብሔር ያዘዛቸው በዓላትም ቀጥታ ከዛ ጋር የሚገናኙበት ጉዳይ አለ። ወደ ክርስትናውም ስንመጣ እግዚአብሔር ፈጽሞ ያላዘዛቸው በዓላት፣ መጽሐፍ ቅዱስ ውስጥ የሌሉ በዓላት፣ በዋናነትም ደግሞ በአብዛኛው ክርስቲያኑ ማህበረሰብ ዘንድ የሚከበሩ 2 በዓላት አሉ። ክርስቲያን ተብሎ ካሉት ውስጥ ምናልባትም ኦንሊ ጂሰስ ከሚባሉት ውጪ ያሉ በክርስትና ውስጥ ያሉ የእምነት ተቋማት የሚያከብሩት 2 በዓላት አሉ። እነዚህም የኢየሱስ ክርስቶስን ውልደት አስመልክቶ የሚከበር ገና የሚባል በዓል፣ እንደዚሁም ደግሞ የኢየሱስ ክርስቶስን ትንሣኤ አስመልክቶ የሚከበር የትንሣኤ በዓል የሚባሉ በዓላት አሉ። እነዚህ በዓላት ፈጽሞ እግዚአብሔር ያዘዛቸው በዓላት አይደሉም። በመጽሐፍ ቅዱሳችን ውስጥ የማንመለከታቸው ተጽፎ ያልተገኙ በዓላት፣ ነገር ግን ከጊዜ በኋላ በተለይም ከ4ኛው መቶ ክፍለ ዘመን በኋላ የመጡ በዓላት ናቸው። አመጣጣቸው የሚገርም ነው። ምክንያቱም በዓላቱ ራሱ የኩረጃ አይነት በዓላት ስለሆኑ። እንግዲህ ከዚህ ውጪ የሚከበሩ በዓላት አሉ በክርስትና ውስጥ። ነገር ግን አሁን እያነሳን ያለነው 2ቱን በዋናነት የምናነሳበት ጉዳይ በዓላቱ የሚከበሩት በሁሉም ስለሆነ ነው። ከአንድ እምነት ተቋም ውጪ ሁሉም የክርስትና እምነት ተቋማት የሚያከብሩት በዓል ነው፣ ገናና ትንሣኤ። ከዛ ውጪ ግን የሚከበሩ በዓላት አሉ። በኢትዮጵያም ይሁን እንደዚሁም ደግሞ በሌላው ዓለም በምዕራባውያን ዓለም የሚከበሩ በዓላት አሉ። በካቶሊክ ቤተክርስቲያን እንደዚሁም ደግሞ በኦርቶዶክስ ቤተክርስቲያን የሚከበሩ በዓላት እንዳሉ የታወቀ ነው። ነገር ግን የየራሳቸው እምነት ተቋማት ብቻ የሚያከብሯቸው አይነት በዓላት ናቸው። በክርስትናውን በጠቅላላ ሊዳስሱ የማይችሉ አይነት በዓላት ስለሆኑ እኛ 2ቱን በጠቅላላ ሊዳስሱ ይችላሉ የምንላቸውን መጽሐፍ ቅዱሳዊ ያልሆኑ በዓላትን እንመለከታለን።